ህወሓት የሰራተኛውን ደሞዝ 65 ከመቶ ለጦርነት እንዲውል መወሰኑ ታወቀ። 1224 የህግ ታራሚዎች ላይ የተላለፈ ውሳኔ። 26 ህገወጥ የገንዘብ ተቋማት ላይ እገዳ ተጣለ። ነዳጅን በጓዳ መቸብቸብ ለምን? የትግራይ ጋዜጠኞች ያጋለጡት የህዝብ ሰቆቃ። በአዲስ አበባ የሚካሄደው ዓለም አቀፍ የተራራ ላይ የሳይክል ውድድር። የነዳጅ ጭማሪን ለመግታት የተደረገ መፍትሄ። 38 ቢሊዮን ዶላር የከሰረችው አሜሪካ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃዎች ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችንም ወደ እናንተ እናደርሳለን። ህወሓት የመጋቢት ወር የሰራተኞች ደሞዝ 65 በመቶ ለጦርነት ዝግጅት እንዲውል ወሰነ። ከፌደራል መንግስት ለትግራይ ክልል መንግስት ሰራተኞች ደሞዝ ክፍያ የተላከውና ከ1 ቢሊዮን ብር በላይ የሆነው በጀት አብዛኛው ድርሻ ለወታደራዊ ተግባር እንዲውል በህወሓት መታቀዱ ተሰምቷል። በሞንጆሪኖ ጽህፈት ቤት እንደተዘጋጀ የተነገረው ይህ የመነሻ ሐሳብ በበጀቱ ላይ ከፍተኛ ለውጥ በማድረግ 65 በመቶ ለጦርነት ዝግጅት እንዲውልና ቀሪው 35 በመቶ ብቻ ለሰራተኛ ደሞዝ እንዲከፈል የሚደነግግ ነው። ይህ አወዛጋቢ እቅድ በደብረ ጽዮን ገብረ ሚካኤል ለሚመራውና 9 አባላትን ላቀፈው ብሔራዊ ካውንስል ብለው ለሚጠሩት መዋቅር ቀርቦ እንደሚጸድቅም ይጠበቃል። በዚህ የበጀት ክፍፍል ዝግጅትና ውይይት ላይ እንደነ ደብረ ጽዮን ገብረ ሚካኤል፣ ሞንጆሪኖ፣ አብርሃም ተከስተ፣ ወዲ እምበይተይ፣ ምግበ ኃይለና ወዲ መድህን ያሉ የህወሓት ከፍተኛ አመራሮች ተሳትፈው ስምምነት ላይ ደርሰዋል። ውሳኔው ተግባራዊ ከሆነ የመንግስት ሰራተኞች ባለፉት ወራት ደሞዝ ቢያገኙም ባያገኙም በመጋቢት ወር ሊከፈላቸው የሚችለው ከተመደበላቸው መደበኛ ደሞዝ ውስጥ 35 በመቶ ብቻ ይሆናል። ምንም እንኳን እንደ ጀነራል ታደሰ ወረደ፣ አማኑኤል አሰፋ፣ ጀነራል ፍስሐ ማንጁስና ጆን መድድ ያሉ የህወሓት አባላት በውይይቱ ላይ ባይገኙም አብዛኛው የአመራር አካል በመስማማቱ እቅዱ የመጽደቅ ዕድሉ 95 ከመቶ በላይ እንደሆነ ለማወቅ ተችሏል። የአማራ ክልል ለ1222 የህግ ታራሚዎች ይቅርታን አደረገ። የአማራ ክልል ፍትህ ቢሮ የክልሉ መስተዳደር ምክትል መስሪያ ቤት በወሰነው መሰረት ለ1224 ታራሚዎች ይቅርታን አድርጓል። የቢሮ ምክትል ኃላፊ ዶክተር አያሌው አባተ እንዳሉት መስተዳደር መስሪያ ቤቱ ባካሄደው 6ኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤ ለታራሚዎች ይቅርታ እንዲደረግ ወስኗል። ውሳኔው የታራሚዎች ይቅርታ አወሳሰን መመሪያ እርቅ ያስፈልጋቸዋል ብሎ ባመነባቸው ጉዳዮች እርቅ የፈጸሙና ለተበዳዮችም ካሳ የከፈሉ መሆኑን ከግምት ውስጥ በማስገባት የተላለፈ ውሳኔ ነው። በሴቶችና ህፃናት ላይ ወንጀል የፈጸሙና በከባድ ወንጀሎች በመሳተፍ የዕድሜ ልክ እስራት የተወሰነባቸው ታራሚዎች የይቅርታው አካል አይደሉም። ብሔራዊ ባንክ በ26 ህገወጥ የገንዘብ ማስተላለፊያ ተቋማት ላይ እገዳን ጣለ። የኢትዮጵያ ብሔራዊ ባንክ በሀገሪቱ ውስጥ ያለ ፍቃድ ወይም ከተሰጣቸው የስልጣን ወሰን ውጪ ህገወጥ የገንዘብ ማስተላለፍ አገልግሎት ሲሰጡ ተገኝቷል ባላቸው 26 ድርጅቶች ላይ ጥብቅ እገዳ መጣሉን አስታወቀ። ባንኩ ባወጣው ይፋዊ መግለጫ እንደ አዱሊስ መኒ ትራንስፈር፣ አመል ኤክስፕረስ እና ዌስት ትሬዲንግ ያሉ ተቋማትን ጨምሮ በአጠቃላይ 26 ወኪሎች ላይ ክትትልና ግምገማ በማድረግ በዝርዝር ለይቷቸዋል። ይህን ተከትሎ ህዝቡ ከነዚህ ተቋማት ጋር ምንም አይነት የገንዘብ ዝውውር ግንኙነት እንዳያደርግ ብሔራዊ ባንኩ ጥብቅ ማስጠንቀቂያን ሰጥቷል። እነዚህ የታገዱ ወኪሎችም ሆነ ሌሎች የሐዋላ መረቦችን መጠቀም የኢትዮጵያን ህግ መጣስ መሆኑን የገለጸው ባንኩ ተጠቃሚዎቹ ለከፋ ህጋዊ ተጠያቂነትና ለገንዘብ መጥፋት አደጋ ሊጋለጡ እንደሚችሉም አሳስቧል። ድርጅቶቹ በህግ የማይመሩ በመሆናቸው ለሚደርስ የገንዘብ ብክነት ምንም አይነት ዋስትና እንደማይኖርም ተመላክቷል።
በኢራን አሜሪካና እስራኤል መካከል የተቀሰቀሰው ጦርነት የኢኮኖሚ ትኩሳቱን ወደ እኛ ዘንድ ሰዶታል። መንግስት የነዳጅ ቁጠባ መልእክት ካስተላለፈ በኋላ አጋጣሚውን ለአንዳንድ ነጋዴዎች ያልተጠበቀ የገቢ ምንጭ ሆኖላቸዋል። ዛሬ ሰራተኛና ተማሪ በታክሲ ተራ ለሰዓታት ሲቆሙ በየጓዳው ግን ነዳጅን በጄሪካን እየተሞላ ይደበቃል። ይህ ሰው ሰራሽ እጥረት በዘርፉ ላይ ከፍተኛ ቀውስ የፈጠረ ሲሆን ድርጊቱም የጦርነቱ መዘዝ ሳይሆን የሞራል ዝቅጠት ውጤት መሆኑም ታውቋል። መንግስት በየጓዳው ነዳጅን በሚደብቁና የህዝብን ስቃይ ለትርፍ በሚያውሉ አካላት ላይ የሚወስደው እርምጃ እንደቀጠለ ነው። አካሄዱም በማረም ነዳጅን ከጓዳ ወጥቶ ለህዝብ አገልግሎት እንዲውል እየተደረገም ይገኛል። 12 የትግራይ ቴሌቪዥን ጋዜጠኞች ኮበለሉ። ጥቅምት 24 ቀን 2013 ዓ.ም ጀምሮ በህዝብና በአገር ላይ የፈጸመውን ስነ ምግባር የጎደለው ዘገባ መዘገባችን ሳይበቃን ተጨማሪ የጥፋት ስራ እንድንሰራ እየተገደድን በመሆኑ በገዛ ፍቃዳችን ስራችንን ለቀናል ሲሉ የትግራይ ቴሌቪዥን ጋዜጠኞች ተናግረዋል። እነዚህ ቁጥራቸው 12 የሆኑ የትግራይ ቴሌቪዥን ጋዜጠኞች የኢትዮጵያ ህዝብና የፌዴራል መንግስት ይቅርታ ካደረጉልን ሀገራችንና ህዝባችንን መካስ እንፈልጋለን ሲሉ ከሚሰሩበት የትግራይ ቴሌቪዥን ኮብልለው ወደ አዲስ አበባ መምጣታቸውን ታማኝ ምንጮች ገልጸዋል። በሌለና ባልተያዘ የድል ዜና የምናየውና ያረጋገጥነው መረጃ ሌላ ሆኖ ሳለ የትግራይ ወጣትን ድል እንደተቀናጀ ግፋ በለው እያልን የብዙ ወጣቶችን ህይወት እንዲቀጠፍ ሙያዊ ግዴታችንን መወጣት ሲገባን የአንድን ቡድን ልሳን ሆነን የትግራይ ህዝብን ከጥፋት አለማዳናችን ይቆጨናል ሲሉም ተናግረዋል። ያ ሳይበቃን አሁን ላይ የፌዴራል መንግስትን እየወነጀልን የጦርነት ዜና ብቻ እንድንሰራና ወጣቱን ወደ ጦርነት እንድንቀሰቅሰው አቅጣጫ በመሰጠቱ ጸረ ፕሪቶሪያ ስምምነት የሆኑ ዘገባዎችን በግላጭ እንድንሰራ መደረጉ ህሊናችን ስላልተቀበለው ተቋሙን እንድንለቅ ግድ ሆኖብናልን ብለዋል። እንደ ጋዜጠኞቹ ገለጻ አዲስ የተሾሙት የተቋሙ አመራሮች በቅርቡ ጋዜጠኞችን ሰብስበው በሰጡት አቅጣጫ መሰረት ሰላም እንደሚፈልጉ ግን ደግሞ ሰላም የሚረጋገጠው በጦርነት ብቻ መሆኑን አውቃችሁ የጦርነት አጀንዳዎችን ብቻ ላይ ትኩረት አድርጋችሁ እንድትሰሩ ተብለናል ያሉ ሲሆን በተጨማሪም ከቡድኑ እሳቤ ውጪ የወጡ ወጣቶችንም ሆነ የማህበረሰብ ክፍሎችን የሐሰት መረጃ በመጠቀም ውግንናቸውን ለህወሓት ብቻ እንዲያደርጉና የስራ አፈጻጸማቸው በዚህ ተግባራቸው እንደሚለካ ተነግሮናልም ሲሉ ገልጸዋል። ከዛ ባሻገር ተፈናቃዮች ወደ ቀያቸው የመመለስ ጉዳይ በአጀንዳነት ይዘው የፌዴራል መንግስት ለፕሪቶሪያው ስምምነት እያደረገ ያለው ተጨባጭ ስራ በመገልበጥ በተቃራኒው ለፕሪቶሪያው ስምምነት መንግስት ተገዢ አይደለም ብለው እንዲሰሩ መገደዳቸውን ጋዜጠኞቹ አብራርተዋል። ይህንን በታሪክም በሙያም ይቅር ሊያስብል የማይችለውን ተግባር ከምንፈጽም የክልላችንን ህዝብም ሆነ የሀገራችንን ጥቅም ማስጠበቅ የምንችልበትንና ህዝባችንን የምንክስበትን አጋጣሚ በመፈለግ ከተቋሙ ለመኮብለል ተገደናል ሲሉም ገልጸዋል። ጋዜጠኞቹ በትግራይ ክልልም ሆነ እንደ ሀገር መደረግ ያልነበረባቸው ተግባራት በእኛ የሙያ ዲሲፕሊን ክፍተት መፈጸሙ ተጸጽተናል ያሉ ሲሆን የኢትዮጵያ ህዝብ ይቅር እንዲለን እየተማጸንን በቀጣይ የጋዜጠኝነት ሙያ ስነ ምግባር ባከበረና የሀገራችንን ጥቅም ባስጠበቀ መልኩ መካስ እንፈልጋለን ሲሉም ገልጸዋል። ጋዜጠኞቹ በቅርቡ የመኮብለላቸው ምክንያት ለኢትዮጵያ ህዝብ ማብራራት እንደሚያስፈልጉም ለማወቅ ተችሏል። አዲስ አበባ በአፍሪካ የመጀመሪያውን የተራራ ላይ የብስክሌት ውድድር ልታካሂድ ነው። በዓለም አቀፉ የብስክሌት ህብረት እውቅና ያገኘው ታላቁ ውድድር ሚያዝያ 24 እና 25 ቀን 2018 ዓ.ም በአዲስ አበባ ይካሄዳል። በታሪካዊው የአድዋ ድል መታሰቢያ ሙዚየም ዙሪያ በሚካሄደው በዚህ ውድድር ላይ ከ24 የአውሮፓና ከ10 የአፍሪካ ሀገራት የተውጣጡ 80 የሚደርሱ ምርጥ ተወዳዳሪዎች ይሳተፋሉ። ዝግጅቱ በጆርካ ኢቨንት እና በኢትዮጵያ ሳይክል ፌዴሬሽን አዘጋጅነት የሚከናወን ሲሆን የባህልና ስፖርት ሚኒስቴር፣ የአዲስ አበባ መስተዳደር ሙሉ ድጋፍ አድርገውለታል። ይህ ለሁለት ቀናት የሚቆየው ስፖርታዊ ኩነት በሁለት ዋና ዘርፎች ማለትም በጥሎ ማለፍና በሾርት ትራክ የሚካሄድ ሲሆን በሁለቱም ጾታዎች የሚደረግም ይሆናል። ቅዳሜ ሚያዝያ 24 የአማተርና የልጆች የሰዓት ውድድር የሚካሄድ ሲሆን እሁድ
ሚያዝያ 25 ደግሞ የዓለም ኮከቦች የሚፋለሙበት የኤሊት ተወዳዳሪዎች የጊዜ ሙከራና ታላቅ ፍጻሜ ይሆናል። ውድድሩ ለሀገር ውስጥ ብስክሌተኞች ትልቅ የልምድ መጋሪያ ከመሆንም ባለፈ የኢትዮጵያን ስም በዓለም አቀፍ የብስክሌት ካላንደር ላይ በደማቅ ሁኔታ የሚያስቀምጥ ይሆናል። ከስፖርታዊ ገጽታው ባሻገር ይህ ውድድር አዲስ አበባን ለዓለም ለማስተዋወቅ ትልቅ የቱሪዝም እድል ይዞ መጥቷል። ውድድሩ በዓለም አቀፍ ደረጃ በቀጥታ የቴሌቪዥን ስርጭት ሽፋን የሚገኝ ሲሆን ወደ 20 ሚሊዮን የሚጠጉ ተመልካቾች ይካተታሉ ተብሎም ይጠበቃል። ይህ የኢትዮጵያ የቱሪዝምና የኢንቨስትመንት እምቅ አቅም ለዓለም አቀፉ ማህበረሰብ ለማሳየትና የአዲስ አበባን ዘመናዊ ገጽታ ለመገንባት እንደ ትልቅ መድረክ እንደሚያገለግልም ታምኖበታል። ዛምቢያ የነዳጅ ዋጋ ጭማሪን ለመክታት ተጨማሪ እሴት ታክስና የነዳጅ ቀረጥ ለ3 ወራት አነሳች። በነዳጅ ዋጋ መናር ምክንያት የሀገሪቱን ኢኮኖሚና የዜጎችን ደህንነት ለመጠበቅ ለ3 ወራት የሚቆይ የአስቸኳይ ጊዜ አዋጅ በዛምቢያ ተግባራዊ ይሆናል። ፕሬዝዳንት ሃካይንዴ በቤተ መንግስት በጠሩት ልዩ የካቢኔ ስብሰባ በቤንዚንና በናፍጣ ላይ ይጣል የነበረው የተጨማሪ እሴት ታክስ ቫት እና የትራንስፖርት ቀረጥ ለጊዜው ታገድ ወስነዋል። እነዚህ አጭር ጊዜያዊ እርምጃዎች የታለሙት በመካከለኛው ምስራቅ በቀጠለው ግጭት ምክንያት የተከሰተውን የነዳጅ ዋጋ ጭማሪ ተጽዕኖ ለመቀነስ ነው። እስከ ሐሙስ መጋቢት 24 ቀን 2018 ዓ.ም ድረስ 35 ቀናትን ባስቆጠረው የኢራን ጦርነት ላይ አሜሪካ ወደ 38 ቢሊዮን ዶላር እንዳወጣች ዘገባዎች እያመለከቱ ሲሆን ይህም በቀን ከ1 ቢሊዮን ዶላር በላይ መሆኑ ተገልጿል። ጦርነቱ ከተጀመረበት ቅዳሜ የካቲት 21 እስከ ሐሙስ መጋቢት 24 ዓ.ም ድረስ አሜሪካ ለጥቃቱ ማስካያጃና ከኢራን የሚተኮሱ ሚሳኤሎችን ለመከላከል ከ26 ቢሊዮን ዶላር እስከ 38 ቢሊዮን ዶላር ወጪ ማድረጓ ተገምቷል። በዚህ የተነሳ አሜሪካ በኢራን ላይ በምታካሂደው ወታደራዊ ዘመቻ ምክንያት በየቀኑ ከ890 ሚሊዮን ዶላር እስከ 1 ቢሊዮን ዶላር ወጪ ታደርጋለች። በኢራን ላይ ጥቃቱ በተከፈተባቸው በመጀመሪያዎቹ ቀናት ከፍተኛ ወጪን የሚጠይቁ የጦር መሳሪያዎች ጥቅም ላይ እንደዋሉ የስትራቴጂክና የዓለም አቀፍ ጥናቶች ማዕከላት አመልክቷል። ጦርነቱ ከተጀመረ በኋላ በነበሩት በመጀመሪያዎቹ 100 ሰዓታት ጥቅም ላይ የዋሉትን በአብዛኛው ውድ የሆኑትን የአየር ጥቃት መከላከያ የጦር መሳሪያዎች መልሶ ለማሟላት 3.1 ቢሊዮን ዶላር እንደሚያሳጣትም ማዕከሉ ገምቷል። ኢራን የአሜሪካን ዘመናዊ ጀት መታጣለች። በአሜሪካ ታሪክ አየር ላይ ተመቶም ሆነ በየትኛውም ሂደት ተከስክሶ ወይም አደጋ ደርሶበት የማያውቀው ኤፍ-15 የአሜሪካ የጦር ጀት በታሪኩ ለመጀመሪያ ጊዜ ተመቷል። ኢራን ይህንን አይበገሬ የተባለ የጦር ጀት በሚሳኤል መጣሏ ተረጋግጧል። ጀቱ በኢራን ሲመታ ፓይለቱ በፓራሹት ወርዶ መትረፉም ተነግሯል። አንድ ኤፍ-15 ተዋጊ ጀት እስከ 30 ሚሊዮን ዶላር ያወጣል። በዚህም ኢራን ይህንን ፓይለት አግኝቶ ለጠቆመ ኢራናዊ 60,000 የአሜሪካ ዶላር እንደምትከፍል በሚዲያዎቿ ይፋ አድርጋለች። አሜሪካ ፓይለቱን በሄሊኮፕተር ለመውሰድ ሄሊኮፕተር የላከች ሲሆን አንዱ ሄሊኮፕተር በኢራን መመታቱን ፔንታጎን አስታውቋል። የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃዎቻችን የተከታተላችሁትን ይመስል ነበረ። መልካም ጊዜ ይሁንላችሁ።